አሁን ቤት ይለቀውጣል እንዴ ሊያ ተረጋጊ እንጂ ምንድነው የምረጋጋው ምን ይዤ ነው የምረጋጋው አትንካኝ ምን ይዤ ነው የምረጋጋው ዶክተሮቹ ምናልባት ይሄን ነገር በጣም እየፈሩት ነው አላቅም ራጅ ሲነሳ እውነት ለመናገር አይታይም ስንት ነገር ተብያለሁ በሱ ምክንያት አውሬ ሸክመሽኝ አሁን ልጅሽ ነኝ ሊያን ታሪክ እንግዲህ ምስኪኗ የምታሳዝኗ ብዙ ነገሮች የደረሱባት የገዛ እህቴ እኔ ሊያውሬ እንድትሆንበት ሊያ እንግዲህ ከሆስፒታል ነቅታ ያው ወደ ቤቷ ተመልሳለች ምንም ነገር አልፈልግም እኔ በዚህ ሰዓት መኖር ራሱ አልፈልግም ራሷን እስክጠላ ድረስ ብዙ ነገሮችን አይምሯ ላይ ፈጥሯልና የገዛ እህቴ እንደዚህ ታደርገኛለች ብዬ አላስብም አንድ ሰውዬ በእኔ ህይወት ነው እንደ እየቀለድክ ያለኸው አልነበረች ሰሞኑን ስንናገር እንደነበረው ከህመሙ በላይ እሱ ነው ህመም የሆነብኝና ምንድነው አላማሽ አሁን ለእናንተ ራሱ አደጋ ነው የባለቤቴ መቃብር ሂጄ ሳለቅስ ነው ያገኘሽኝ ለጌታዬ አምልኮ ማቀርብበትን ልብስ ነው አምጣው ያንቺን የጤና ሁኔታ ለማየት እንግዲህ ግን ሁሉ ነገር ለምን ምን አድርጌ ሁሉ ነገር በጣም ይጎዳል በጣም ይከብዳል የሰው አጥንት ማለት እኮ የራሴን ህልም ማለት ነው ስታጥንኝ የነበረው ማይደርስብሽ መስሎሽ ነበር ምንም እንደማታመጪ ነግርሻለሁ እሺ በጣም የሚያሳዝኑ ነገሮች የደረሱባት እንደሆነ ነግረናቸዋል የገዛ እህቴ ቤተሰቦቼን አጥፍታለች ብሎ እያመኑ መቀጠል አልችልም ሁሉም ነገር አላመንም ነበር ምንድነው ማታምነው ነገር ምንድነው ማታምነው እዚህ ነገር ውስጥ እኮ የገባሁት በሱ ምክንያት ነው ምንድነው ያረግሽ የነበረው አጥንቶቹን ለመውሰድ ከጌታዬ ጋር እያወራሁ ነበር ማን ነው ጌታሽ ምንድነው ያ ሁሉ ሬሳ ሳጥን ሰላም ጤና ይስጥልን እየተከበራችሁና እየተወደዳችሁ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ ይህን ቻናል የምትከታተሉ ቤተሰቦቻችን በጠቅላላ በያላችሁበት እንዴት ከረማችሁ እንዴት ቆያችሁልን ግሩም አያሌው ነኝ እንግዲህ ተመልሼ መጥቻለሁ ብዙ ህይወቶችን እያስተካከልን ብዙ ነገሮችን መስመር እያሳዝን እዚህ ደረጃ ደርሰናል እንግዲህ ቤተሰቦቻችንን ብናጣም ብዙ ሰዎችን እያጣንም ቢሆን ወንጀለኞችን ወደ ህግ ከማቅረብ የተጎዱትን ሰዎች ወይም ችግር የደረሰባቸውን በወንጀለኞች አደጋ የደረሰባቸውን ግለሰቦች ደግሞ ህይወታቸውን እያስተካከልን መሄዳችን ቀጥለናል እንግዲህ ከሰሞኑ የጀመርንላችሁን ታሪክ አይታችኋል የሊያን ታሪክ እንግዲህ ምስኪኗ የምታሳዝኗ ብዙ ነገሮች የደረሱባትን ሊያን እንግዲህ አይታችሁ ነበር እንግዲህ ሆስፒታል ነበረች ሰሞኑን ስንናገር እንደነበረው ኮማ ላይ እንደሆነች ምናምን ብዙ ነገሮች በጣም የሚያሳዝኑ ነገሮች የደረሱባት እንደሆነ ነግረናችኋል እንግዲህ ተመልካቾቻችን ያው ዛሬ ጥሩ ዜና አለን ምክንያቱም ሊያ እንግዲህ ከሆስፒታል ነቅታ ያው ወደ ቤቷ ተመልሳለች እውነት ለመናገር ያው ብዙም ያለችበት ሁኔታ አላገገመችም እውነት ለመናገር ነገር ግን ከሆስፒታል ያለው ነገር ልክ ስላልነበር ማለት ሆስፒታል ላይ ባለችበት ሰዓት ከኮማ ስትነቃ እንግዲህ ብዙ መረጃዎችን የሰማች ይመስለኛል ያው ከጎኗ የነበሩ ሰዎችም ግለሰቦችም እያንዳንዱ ነገር ነግረዋት ያው ብዙ ነገሮች ረብሻዎች ለመፍጠር ሞክራ ነበር ሆስፒታል ላይ ምክንያቱም እነዚህ ነገሮች ስትሰማ የተደበቁ ነገሮች ነው ስትሰማ የነበረው የተወሰኑ ነገሮችን ሰምታለች ስለ እህቷ መታሰር እህቷ አሳርግራት የነበረ ያረገችውን በደል በጠቅላላ ሰምታለችና እነዚህ ነገሮች ራሷን እስክጠላ ድረስ ብዙ ነገሮችን አይምሯ ላይ ፈጥሯልና ይሄንን ነገር በመሰማበት ሰዓት እንግዲህ ሆስፒታሉን በጣም እየረበሸች በጣም ብዙ ነገሮች እያደረገች ነበር ምክንያቱም ይሄ ነገር እንኳን ለሷ አይደለም እኛም ለሰማነው ራሱ ይከብዳልና ሆስፒታል እንግዲህ ዶክተሮቹም ተስማምተው እዛ ያሉትም የቦርድ ኃላፊዎች ተስማምተው እንግዲህ ልጅቷ ወደ ቤት ሄዳ ህክምናዋን እንድትከታተል ቤት ለቤት ዶክተሮችም እየሄዱ ቼክ እንዲያደርጓት ተወስኖ እንግዲህ ወደ ቤት ተመልሳለች ወደ ቤት በምትመለስበት ሰዓትም ደግሞ የእናትና የአባቷ ቀሪ ሀብት የነበረው ቤት እዛ አልመለስም በማለቷ እንግዲህ ለጊዜው እኛም ያለን ነገሮች እንደምንም አድርገን እንግዲህ ተከራይታ ለትንሽ ጊዜ ነገሮች እንዲስተካከሉላት የተቻለችን ነገር አድርገናል እንግዲህ አሁን ሌላ ቤት ነው ያለችው የድሮ የቀድሞ ቤቷ እናትና አባቶቿ ጥለውላቸው የሄዱት ቤት ውስጥ አይደለም ያለችው ለጊዜው እሱ ቤት ተዘግቷል ምክንያቱም ብዙ ነገሮች ተያይዘዋል እዛ ቤት ውስጥ ያሉ ብዙ ነገሮች አሉና እነዚህ ነገሮች እንግዲህ ለማየት ስትል ለጊዜው እዛ ቤት አልመለስም በማለቷ ለሷም ለጤናዋ ለልጇም ደህንነት ሲባል እንግዲህ ወደ አንድ ቤት አስገብተናታል ስለዚህ እስኪ ሄደን ደግሞ ያለችበትን ሁኔታ ምን እንዳጋጠማት ምን እንደሰማች እንግዲህ ያልሰማቻቸው ነገሮችን ካሉ እንግዲህ እኛም የተቻለንን አድርገን ምክንያቱም ማወቅ አለባት ከዚህ በኋላ ሳይሆን አሁን ላይ ነው ምክንያቱም እርግዝናው የገፋ ሲመጣ ሁሉ አዳዲስ ነገሮች ህይወቷ ላይ ማጋጠም የለባቸውም ስለዚህ ያለና ኃይል አሰባስበን እንግዲህ ዛሬ ያለውን ነገር ልንነግራት ወደ ቤቷ እየሄድን ነው የምንገኘው እስኪ ያለችበትን የጤና ሁኔታ እንግዲህ እናንተም ኮሜንት ላይ እንዴት ነሽ ሊያ ባካችሁ አሳውቁን እያላችሁ ነውና እኛም እስኪ ያለችበትን የጤና ሁኔታ ለማሳየት ያው ህክምና ቦታ ላይ ያለች እንግዲህ ቪዲዮ መቅረጽ ስላልቻልን ነው የሆስፒታሉ ፍቃድ ስላላገኘን ነው እንጂ እዛም ያለችበት ሁኔታ ለማሳየት ሞክር ነበር ነገር ግን ኮማ ላይም ስላለች የጤናዋ ሁኔታ ይቀድማል በማለት ነው ብዙ ነገሮችን ለእናንተ ሳናነሳይ የቀረነው የነበረው ስለዚህ እንሂድና የሊያን የጤና ሁኔታ አብረን ምን ከተለመኑ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ መልካም ቆዩ
ኑ ግቡ። ሰላም ለዚህ እንዴት ነሽ? ሰላም ነው? እንዴት ነሽ? አለን በረታሽ? እንዴት ነሽ? ወደ ቤትሽ ተመለስሽ? ወደ ተመልካቾቻችን እንግዲህ ያለችበት ሁኔታ እንግዲህ እንደዚህ ነው። ያው ተመልካቾቻችን በጣም እየጠየቁን ነበር። ሊያ እንዴት ሆነች? ይመቻል ግን አቀማምጣል። ሊያ እንዴት ሆነች? የጤናዋ ሁኔታ እንዴት ነው ብሎ ብዙ ነገሮችን ጥያቄዎች ለማቅረብ በጣም ሞክረው ነበር ኮሜንት ላይ እና ያንቺን የጤና ሁኔታ ለማየት እንግዲህ ከገባሽ ብዙ ቀን አልሆነሽም እዚህ ቤት እንኳን ግን ያው ያለን አማራጭ ለተመልካቾችም ሲባል አንቺም ህይወትሽን ለማስተካከልም ሲባል ግዴታ ለተመልካቾች ማስተላለፍ አለብን ያለሽበትን የጤና ሁኔታና እንዴት ነሽ አሁን? እኔ ደህና ነኝ አሁን እግዚአብሔር ይመስገን። እንግዲህ ህይወትሽ ላይ ብዙ ለውጦች መጥተዋል። እርግዝናው፣ ከቤተሰብ መለየቱ፣ እህትሽም እንግዲህ ታስራለች። ብዙ ነገሮች ያው ይህ ነገር እንዲፈጸም አልነበረም አንቺ ህይወት ላይ እነዚህ ነገሮች እንዲመጡ ፈልገን አልነበረም። ግን በቃ ደግሞ አንዳንዴ ያጋጥማል ህይወት ላይ ሁሌ ደስታ የለም። እነዚህ ነገሮችም ሊከሰቱ ይችላሉና ምን ይሰማሻል? አሁን ደህና ነኝ። ጤንነቴ ያው እግዚአብሔር ይመስገን ደህና ነኝ። ያው ግን የተፈጠረው ነገር ከባድ ስለሆነ እሱን ለመቀበል ትንሽ ይከብዳል። ብዙ ያላሰብኩት ነገር ነው ህይወቴ ላይ የተፈጠረው። የገዛ እህቴ እንደዚህ ታደርገኛለች ብዬ አላስብም። እሱ ነገር በጣም ይጎዳል፣ በጣም ይከብዳል። በጣም የሚያሳምመው ከህመሙ በላይ እሱ ነው ህመም የሆነብኝና በጣም ከባድ ነው። በጣም ይህን ያክል ይፈጠራል ብዬ አስቤ አላቅም። ይህን ያክልም ደግሞ ምንም ያደረግኳት ነገር የለም እዚህ ድረስ እንትን የሚያስብል ነገር እና እሱ ነገር በጣም ከባድ ነው። ያው እንግዲህ አሁን በህግ አካሎች ጋር ነው የምትገኙት። እንግዲህ እኛም የሰበሰብናቸውን ማስረጃዎች በጠቅላላ አስረክበን እንግዲህ እንድትታሰር ተደርጓል። የፍርድ ጊዜዋ ነው የተጠባበቀች ያለችው። እንግዲህ ፕሮሰሶች ኦልሬዲ ተጀምረዋል። ወደ ፍርድ ቤት ክስ መመስረት ብዙ ነገሮች ተጀምረዋል። ያው ምንም አማራጭ የለም እውነት ለመናገር እኛ ከአንቺ የትሽን ለመውሰድ ፈልገን አልነበርም። ግን በቃ ምንም አማራጭ የለም። የተፈጠሩት ነገሮች በጠቅላላ መሆን የነበረባቸው ነገሮች ናቸው። ምክንያቱም በእህትሽ ብዙ ወንጀሎችን ሰርታለች፣ በጣም ብዙ። በዛ ላይ ደግሞ እናትና አባትሽን እንግዲህ ከአንቺ ነጥቃሻለች። እሷም እናትና አባት ቢሆኑም ነገር ግን እሷ ኦልሬዲ ፍላጎቱ አልነበራትም። እናት አባት የሚባለውን ነገር ሳይሆን እዛ ጋር ገንዘብ ነው ወዳ የነበረውና ከአንቺም ከቤተሰቦቿም ገንዘብን ስላልበለጠች እንግዲህ እናትና አባትሽ እንዲህ ደረጃ እንዲደርሱ አድርጋለች። እንግዲህ አማራጭ የለንም። ያው የዛን ሰዓትም ሰምተናል አንዳንድ መረጃዎች በአንቺ ዙሪያ እና እህቴን ወሰዳችሁብኝ። ያው አውቃለሁ እህትሽን ምን ያህል እንደምትወጃት፣ ግን በቃ ምንም መሆን ያለበት ነገር ፍቅረኛሽ ተገናኛችሁ መጣ እዚህ ነግረነው ነበር ያለሽበትን ቦታ። ሆስፒታልም እያለ ይጠይቀኛል ይመጣል ብዬ አስቤ ነበር፣ ግን አልመጣም። ሊጠይቀኝ አልፈለገም፣ አልመጣም እኔ ጋር። አይ ማለት መጀመሪያ ሰሞን ላይ እውነት ለመናገር እንደነበረ ነው። እኔ እንግዲህ የተወሰኑ ቀናቶች ነው የሄድኩት፣ ግን አባላቶች እንደነገሩኝ መረጃ ሆስፒታል እንደመጣ ነው። በተለይ ደግሞ ኮማ ላይ ነበርሽ ረጅም ጊዜ እንግዲህ ኦልሞስት ለ2 ሳምንት ለ3 ዓመት አካባቢ ኮማ ውስጥ ነበርሽ እና የዛን ሰዓት ላይ የተወሰኑ ነገሮች ለማድረግ ሞክሯል። ሆስፒታል ድረስ መጥቷል። ሆስፒታል ድረስ መጥቶ ብዙ ነገሮችን በጣም ሲጨነቅ ኢቭን ሲያለቅሱላ ዶክተሮች አይተውታልና ከዛም በኋላ ከሆስፒታል ትውጪ ስትይ ደውለን አውርቼዋለሁ። ቃን እመጣለሁ፣ ስራዎች ብዙ ነገሮች ለማስተካከል እየሞከርኩኝ ነው፣ በቃ እመጣለሁ፣ ያለችበትን አድራሻ ነገሩኝ አለ። ከዛ በኋላ እንግዲህ ያለችበትን ሎኬሽን ልኬለታለሁ እና እመጣለሁ በቃ አሁን እንደውም እኔም ዛሬ እንደውም እዚህ ያገኘዋለሁ ብዬ አስቤ ነበረ። ማለት አልመጣም ስትይኝ ትንሽ ግራ ተጋባው። ምን ሆኖ ነው ምን አጋጥሞት ነው የሚለው ነገር። ችግር የለም ያው ይመጣል። ብቻ ያው ህይወት ለማስተካከል እንግዲህ ይሯሯጣል። እንዳየሁት ከሆነ ብዙ ነገሮችን ለማስተካከል የሞከረ ነው፣ ቤት ለማስተካከል። ምክንያቱም ከዚህ በኋላ እንግዲህ የልጅ አባት ነው የሚሆነው። የአንቺ ልጅ ማለት እንግዲህ ያረገዝሽው ከሱ ነው፣ ከሌላ ሰው ሊሆን አይችልም። ስለዚህ እንግዲህ ብዙ ነገሮች ለማድረግ ይሞክራል። አብራችሁ የምትኖሩበትን ነገሮች እያመቻቸ ሊሆን ይችላል። እኔ እኮ ከነቃው ጀምሬ አላየሁትም። ማለት እኔ ሳይ ምኑ ነው የሚያስተካክለው? ከነቃው ጀምሬ እህቴም የለችም አጠገቤ፣ ያን ነገር ያውቃል። ማንም የለም አጠገቤ። ስነቃ ማግኘት የምፈልገው እሱ ነው። እሱ ግን አጠገቤ የለም።
አጠገቤ ሳይሆን ምንድን ነው የሚያስተካክለው ነገር? ምን አለ መሰለሽ ማለት አጠገብሽ መሆኑ ብቻ ሳይሆን አጠገብሽ ሳይሆንም አንቺን አንደኛ ለእኛ ኃላፊነት ሰጥቷል። ገባሽ? እኛ አለን አንቺ ጋር አጠገብሽ እስካለን ድረስ ደግሞ ምንም ነገር እንደማያጋጥምሽ እርግጠኛ ስለሆነ ነገሮቹን ለማስተካከል መሞከር አለበት። ምክንያቱም የአንቺ የጤና ሁኔታ እውነት ለመናገር ያሳስባል። እኔ እንደውም አለመምጣቱ እኮ ቅር ብሎኛል። ቅር ሲለኝ ቀርቶ አይደለም፣ ግን እዚህ ጋር ደግሞ መቅደም ያለባቸው ነገሮች አሉ። እኛ እዚህ ጋር ካለን የእሱ እዚህ ጋር መምጣት ምናልባት ለማየት አንቺን ወይ ደስታ ለመፍጠር አንቺን ሲያይሽ አንቺ እሱን ስታዩ የሚፈጠሩትን ነገሮች ብቻ ሳይሆን ሌላም ደግሞ ውጭ ላይ ማስተካከል ያለባቸው ነገሮች አሉ። ምክንያቱም ነገ ስትመጪ ከዛ ከሆስፒታል ወተሽ ስትመጪ እዚህ ጋር የሚጠብቅሽ እሱ ነው፣ እኛ አይደለንም፣ ማንም አይደለም። ቅድሚያ እሱ ነው ሊጠብቅሽ የሚችለው። ወጥቼም እኮ አላገኘሁትም ነው እያልኩ ያለሁት። እሺ ሆስፒታል ላይ ጠይቀኝ አለያው ምናምን ነገር ወጥቼም እኮ አላገኘሁትም። ይሄው ቤት ገብቻለሁ፣ የለም ማለት የገባሁበትን እያንዳንዱን ነገር ያውቃል። አንቺን ለመጠበቅ ነው ብሎኛል፣ አምኜዋለሁ፣ ግን እስካሁን የለም። እኔ ደግሞ የሚያደርገው ነገር ሳይሆን እራሱ ነው የሚያስፈልገኝ። ይህን ደግሞ በደንብ ያውቀዋል። አጥቼው ብዙ እንደተጎዳውም ያውቃል። አሁን የሚያስፈልገኝ እሱ ነው። በዚህ ሰዓት ከኔ ጋር አለመሆን ምክንያት ያስፈልገዋል ብዬ አላስብም። ይገባኛል። ግን እሺ እኛም ያው ደውለን ቼክ ለማድረግ እንሞክራለን፣ ያለበትን ሁኔታ ለማጣራት እንሞክራለን። እሱ ችግር የለም። ግን ያው ብትረጁ ባይነኝ ማለት ምንድን ነው የምንረዳው? ማለት እንዴት እያየኸው ነው? ምንድን ነው የምንረዳው? ይሄ ሁሉ እኔ ህይወት ላይ እየተፈጠረ ያለው እኮ ለእኔ ራሱ እያመንኩት አይደለም፣ ድራማ እኮ ነው እየመሰለኝ ያለው። ይሄ ሁሉ እያየ ይሄን ሁሉ እያወቀ እንዴት አድርጌ ነው የምንረዳው? ምንድን ነው የምንረዳው? ቤተሰብ እንደሌለኝ እያወቀ የገዛ እህቴ ምን እንዳደረገችኝ እያወቀ አጠገቤ እንደሌለች እያወቀ ብቻዬን እንደሆንኩ እያወቀ ምን ማለት ነው? ማለት እናንተ እንኳን ከኔ ጋር ናችሁ አይደል? በዚህ ሰዓት እሱ ነበር ከኔ ጋር ሊሆን የሚገባው። ስለዚህ በምንም ምክንያት ልረዳው አልችልም። ማለት ምንድን ነው ከዚህ የሚበልጥ ነገር ምንድን ነው እኮ? ገባኝ እኮ ከዚህ የሚበልጥ ከአንቺ ጤና የሚበልጥ ከልጁ የሚበልጥ ከባለቤቱ የሚበልጥ ነገር የለም። ግን ደግሞ እኛ አለን አልኩሽ እኮ እዚህ ጋር ከጎንሽ አለን አይደለ? ምንም ችግር ቢያጋጥምሽ እኛን ነው ቅድሚያ ልታማክር የምትችይው። እዚህም ደረጃ ያደረስንሽ እንግዲህ በተሻለን የእኛም እጅ አለበት እዚህ ደረጃ መድረስሽ አይደለ? ስለዚህ እሱ ውጭ ላይ ያሉትን ነገሮች ማስተካከል አለበት። ነገ ከዚህ በኋላ ወዴት ነው የምትሄጂው? እሱ ጋር ነው የምትኖር የምትችይው። ገና የልጅ ወጪ አለ፣ ብዙ ነገሮች አሉ። እነዚህ ነገሮች ደግሞ ካልሰራ ወይ የሆነ ነገሮች ካላስተካከለ ይህ ልጅ ምንም አይነት ነገር አድርጎ ሊያኖርሽ አይችልም። ስለዚህ አንቺን ለማኖር ነገሮች ላይ ማስተካከል አለበት። እዛ ጋር ስራ መጀመር አለበት ሊሆን ይችላል። ብዙ ነገሮችን ማስተካከል ያለበት ይመስለኛል። አሁን እሺ ማለት እንደሚያስተካክል በምን እርግጠኛ ነኝ? ሊነግረኝ አይችልም? እያስተካከልኩ ነው ማለት ቀላል ነገር አይደል? እሱ ስህተት ሊሆን ይችላል እኮ አይ ነው። ግን በቃ እስኪ ያለውን ነገር እናናገረዋለን እኛም በተወሰነ መልኩ። ግን የሆነ አንቺም ለመረዳት ብትሞክሪ አሪፍ ነው። ትንሽ እንኳን ብትሰጪው ጥሩ ነው። በዚህ ሁኔታ ምንም መረዳት የምችልበት ነገር የለም። በቃ ምንም ነገር አልፈልግም። እኔ በዚህ ሰዓት መኖር እራሱ አልፈልግም። ማለት በቃ አልፈልግም። የባልሽ አለመምጣት እዚህ ጋር ይሄን ሁሉ ነገር ሊያሳስብ ይችላል? የባሌ አለመምጣት አይደለም፣ አንተ የባሌን አለመምጣት ብቻ ነው እያየክ ያለው። እኔ እሱም ብቻ አይደለም፣ ህይወቴ ላይ እየተፈጠረ ያለው ነገር እንዳለ ድራማ ነው እየመሰለኝ ያለው። በቃ መቀጠል አልፈልግም። እንደዚህ ሁኜ መቀጠል አልችልም። አልገባኝም ማለት ይሄን ያህል እንዴት ነገሮቹ ወደ ሌላ አቅጣጫ ሊሄዱ ቻሉ? በቃ አልችልም፣ መቀጠል አልችልም። የገዛ እህቴ ቤተሰቦቼን አጥፍታለች ብሎ እያመኑ መቀጠል አልችልም። አልገባኝም። በቃ እኔ መኖር አልፈልግም። እንዴ ተረጋጊ ሊያ። ምንም የሚያረጋጋኝ ነገር የለም። የምረጋጋው እኮ የሚያረጋጋኝ ነገር ሲኖር ነው አይደል? ገባኝ እኮ ነገሮቹን እኮ ሳልረዳ በአንቺ ቦታ ሁኜ ሳልረዳ በአንቺ ጫማ ላይ ሁኜ ሳልረዳ ቀርቼ አይደለም። እየተረዳኸኝ አይደለም ነው እያልኩ ያለው። ምንም እየገባክ አይደለም። ያለውበት ሁኔታ እየገባክ አይደለም። እየተረዳኸኝ አይደለም። ይኸውልሽ ሊያ፣ እኔ ገብቶኛል እኮ አሁን ተረዳውሽ እኮ። ብዙ ነገሮች ሊያሳስብሽ ይችላል አውቃለሁ። ምክንያቱም ከአንድ ወደ ጥሩ ኑሮ ስትኖር ከነበረች ግለሰብ፣ ሰላም የነበረው ህይወት ትኖር የነበረች ግለሰብ በአንዴ ብዙ ሚስጥሮችን ሰምታ፣ የተደበቁ ነገሮች ሰምታ፣ ብዙ ነገሮች ሰምታ እንግዲህ እዚህ ደረጃ ላይ መድረሷ እኮ ብዙ ነገሮች ሊያሳስባት እንደሚችል ሳይገባኝ ቀርቶ አይደለም። ግን ደግሞ እዚህ ጋር አንቺ ራስሽን በመጥላት ህይወትሽን በመጥላት የምታመጪው ምንም አይነት ነገር የለም። ራሴ የምወድበት ምክንያት ቢኖረኝ ልጅ አለሽ እኮ ቢያንስ
ልጄ ምን ላሳየው ነው ልጄ? ይኸውልሽ ምን እንደሆነ ታውቂያለሽ? እዚህ ጋር አባቱ አይፈልገውም ልጄ። ይሄን ነገር ነግሮሻል? ደውሎ አልፈልገውም ልጁን ብሎ እኮ አለመንገሩ እኮ ነው ጥፋት የሆነው እኮ። አልፈልገውም የሚል ነገር እኮ እስካሁን አልሰማንም። እኛም እንደውም ደስተኛ እንደሆነ ያየሁት እኮ ለልጁ። ምክንያቱም እንደዚህ ነገሮች እየተሯሯጠ ያለ ብዙ ነገሮች ለማስተካከል እየሞከረ የነበረው ለልጁ ማሟላት ያለበትን ነገሮች እያስተካከለ ስለሆነ ነው። አንተ በዛ መንገድ ስለተረዳሁ ነው። እንደዛ አይደለም ጭራሽ። እኔ አውቀዋለሁ፣ በስተክክል አውቀዋለሁ። ቢፈልግ ኖሮ ይገኝ ነበር። በስተክክል አውቀዋለሁ። ማለት የደረሰበትን ስቃይ እንኳን አላየሽም እንዴ? እስካሁን ታስሮ ለ2 ወር ምናምን ለ2 ዓመት ያህል ታስሮ ካናዳ ሄዷል ተብሎ ብዙ ስቃዮች ደርሶበት ማስፈራሪያ፣ ዛቻ ሲደርስበት እንዴ! እሱ ብቻ እኮ አይደለም። አዎ ደርሶበታል። ያ ሁሉ ነገር ተፈጥሮበታል አውቃለሁ። ያንን አላቅም እያልኩ አይደለም። በገዛ እህቴ ነው እንደዛ የሆነው አውቃለሁ። ግን እኔም አብሬው ነበርኩ። 2 ዓመት ሙሉ አብሬው ስታመም ነበረ። እዛ በቃ በዚህ ጊዜ አጠገቤ ሊሆን ይገባ ነበር እኮ። ገባኝ እኮ፣ ተረዳው። ስለዚህ አይዞሽ ማለት ይሄን ያህል ሌላ ነገር ውስጥ አይምሮሽን አትክተችው። ሌላ ነገሮች፣ መጥፎ ነገሮች ምናምን አታስቢ። እንደዛ ቢሆን መልካም ነው ብዬ አስባለሁ። ምክንያቱም ልጅ አለሽ። ምናልባት ያው እውነት ለመናገር አሁን እዚህ ጋር በጣም እያሳሰበኝ ያለው እንደውም ከሌላው ነገር የልጅሽ የእርግዝናሽ ሁኔታ በጣም አላቅም ማለት ምን የተፈጠረ እንደሆነ። ምክንያቱም ገና ወር ቢሆን ነው የእርግዝናው ከተፈጠረ እና እዚህ ጋር ያለው ጽንስ የወር እንደሆነ ነው እዛ ጋር ዶክተሮቹም የነገሩን ብዙ ነገሮች አውሩን። ግን እዚህ ጋር የምናየው ነገር ደግሞ ጭራሽ አላቅም። 9 ወርም ያረገዘች ሴት በእንደዚህ አይነት መልክ አይሆንም። የእርግዝና ሁኔታ ወደ የማበጡ ነገር እንደዚያ ነው እና ምናልባት አሁን እኔ ቅድሚያ ማሰብ ያለብሽ ስለ ልጁ ሁኔታ ነው። ልጅሽ ያለበት ሁኔታ ዶክተሮቹ ምናልባት ይሄን ነገር በጣም እየፈሩት ነው። አላቅም ራጅ ሲነሳ እውነት ለመናገር አይታይም፣ ልጁ አይታይም። 1 ወር ሆኖት አይታይ አላቅም። ወር የሕክምናው ጉዳይ ላይ ስለሌለንበት ብዙ አላቅም። ግን ራጅ ሲነሳ ምንም የምናየው ነገር የለም እና ብዙ ነገሮች እየተናገሩ ነው። እውነት ለመናገር እኔ አላቅም። ምናልባት የጽንሱ ሁኔታውን ሊያሳስበን ይችላል። እውነት ለመናገር በዚህ ሰዓት ይህንን ነገሮች መስማት የሌለብሽ ጊዜ ነው። ምክንያቱም እርጉዝ ነሽ። እነዚህ ጉዳዮች የሚያስጨንቁ የሚያስፈሩ ነገሮችን ማየት የሌለብሽ ጊዜ ነበር። ግን እንደዚህ አይነት ነገር ደግሞ ተደብቆ አይቀርም እና ይሄ ጉዳይ ነው ሊያሳስብሽ የሚገባው ቅድሚያ ከባልሽ ይልቅ ይሄ ጉዳይ። ምክንያቱም ይመጣል። እውነት ለመናገር እኔ እደውልለታለሁ። ደውለን እያልኩ ከለውት በቃ መኖር አልፈልግም ነው እያልኩ ከለውት። በቃ ልጅም እንዲወለድ አልፈልግም ማለት በቃ አልፈልግምማ። በቃ አልፈልግም። እኔ እያለፍኩበት ባለሁበት መንገድ እንዲያልፍ አልፈልግም። ይህንን ነገሮች እኮ አንቺ ማስተካከል ትችላለሽ፣ ታስተካክላለሽ። እንዴት አድርጌ ነው ማስተካክለው? አንተ እኮ ቀለል አድርገህ ነው እያየኸው ያለሁበትን ነገር እየተረዳህልኝ አይደለም። በቃ አልፈልግም እኮ። ገባኝ እኮ። አሁን እኮ ነው ያልኩሽ፣ በአንቺ ጫማ ውስጥ ሆኜ እያየሁት ነው። በእኔ ጫማ ውስጥ ሆነ እያየህ ያለው የሚሰማሽን ስሜት እኮ ገብቶኛል፣ ተረድቼሻለሁ። እየተረዳኸኝ አይደለም። በቃ አልፈልግም። ገባኝ እኮ አልኩሽ። እኔ እኮ ሳልረዳሽ ቀርቼ አይደለም፣ ተረዳውሽ። ምክንያቱም አልኩሽ አንቺ ይህን ነገር ባታስቢ እንኳን እኔ አይምሮ ላይ ሊመጣ ይችላል። እቺ ልጅ እንደዚህ ነገር ታርግ ትችላለች ብዬ እንኳን ቀድሜ እጠነቀቃለሁ። ገባሽ አይደል? እንጂ እዛ ቤት እኮ አትውሰደኝ ስትይኝ ያኔ እዚህ ቤት ያመጣሁሽ እነዚህ ነገሮች እንዳይፈጠሩ፣ ምክንያቱም ያ ቤት ሰላም እንደሚነሳሽ ስለማቅ ያሳለፍኩትን አንዱንም ነገር እንዲያሳልፍ አልፈልግም ልጄ። ሲቀጥል ደግሞ ምን አለ ብዬ ነው የምወልደው? በቃ አልፈልግም ምንም ነገር። እንኳን ለልጄ ለራሴ መሆን የምችልበት ጊዜ ላይ አይደለሁም ያለሁት። እንኳን ልጅ ማሳደግበት ራሴ ራሱ እንዴት እንደምቀጥል አላውቅም ከዚህ በኋላ። ይኸውልሽ ገባኝ እኮ። ገባኝ አትበለኝ። ምኑ ነው የገባክ? ህይወትሽ ላይ አልኩሽ ባልሽ ብቻ አይደለም እኛም አጋዦች ነን ከዚህ በኋላ ለልጅሽም ለአንቺም የተቻለን ነገር እኮ እናደርጋለን። ምናልባት በቂ ላይሆን ይችላል የምናደርግልሽ ነገር ወይ ህይወትሽን የማይቀይር ነገር ሊሆን ይችላል። ነገር ግን እኛም በቻልነው አቅም እናግዝሻለን። ባለቤትሽንም ደግሞ አልኩሽ እኮ እኔ አመጣዋለሁ። እኔ እደውልለትና ያለውን ነገር አጣራለሁ። አሁን ካንቺ ጋር ላውራ አልፈልግም ማለት መጥቶ አልፈልግም ብሎ ይሄዳል። አልፈልግም ባይል ቢፈልገኝ እዚህ አይገኝም ነበር እኮ። ለምን እኔ አሁን ይሄን ነገር ገባኝ እኮ። እርግዝና ላይ ሆነሽ ባልሽ አጠገብሽ መኖር አለበት። ልትረዳ ነው። እንዴት ነው የመጣኸው? ማንን ልታዳምጥ ነው የመጣኸው?
ይኸውልሽ እኔ ወደ አንቺ ህይወት የገባሁትን ምክንያት ታውቂያለሽ አይደል? አንቺ ራስሽ ጠርተሽኝ ነው ህይወቴን ተማምነሽብኝ ህይወቴን አስተካክልልኝ ህይወቴን መስመር አስይዝልኝ ብለሽኝ ተማምኜ ነው አይደል እዚህ የመጣሁት። አሁን ግን እንደዛ እየመሰለኝ አይደለም። በጣም ከሱ ጎኑ ላይ ነው ያወራ ያለው። ከዚህ ውጭ ምንም የተለየ ነገር የነገረ ነገር አለሽ? ንገረኝ። ያወራክ ነገር አለ? ምንም ያወራኝ ነገር የለም እኮ። ታዲያ ምንድን ነው ማለት? ልጁን ካልፈለገ እኔን ካልፈለገ ምንድን ነው ታዲያ እሺ የምትለኝ? ይኸውልሽ ሊያ ችግር የለውም አልኩሽ። ይኸውልሽ እኔ አሁን እስከማውቀው ደረጃ አላውቅም። የሰው ልጅ ሊለዋወጥ ይችላል፣ ሀሳብ ሊቀይር ይችላል። ግን እኔ ከባለቤትሽ ጋር ከኤልያስ ጋር እስከማውቀው ደረጃ ድረስ እሱ ውስጥ ያለው ሀሳብ ወደፊት ልጁና ሚስቱን እንዴት አድርጎ ማኖር የሚለው ነገር አሁን ላይ ሳያኖረን እንዴት ነው ወደፊት የሚያኖረን? አሁን ላይ ዞር ብሎ ያላየን ነገ ልጄን እንዴት ነው ዞር ብሎ የሚያየኝ? ይሄ ልጅ እኮ ምንም የሌለው ልጅ ነው። ምንም አይኑረዋ ማለት እዚህ ጋር ገንዘብ ነው ያስፈልጋል ለመኖር፣ ቤት ለመከራየት። ገንዘቡን አይቼ አይደለም እኔ ከሱ ጋር የሆንኩት አይደል? ይሄንን ጠንቅቆ ያውቃል። አዎ አንቺ አይደልሽም እኮ። ነገር ግን ልጁ ደግሞ ገንዘብ ያስፈልገዋል አይደል እንዴ? በምን ሊያርግ ነው? ገንዘብ አይደለም የሚያስፈልገው፣ አባት ነው የሚያስፈልገው። አባት ብቻውን በቂ ነው እንዴ? አባት ብቻውን እኮ ምግብ አይሆንም። አባት ብቻውን ገንዘብ፣ ቤት፣ ልብስ አይሆንም። እንዴት ነው ማየው ነው? ገባኝ። ይኸውልሽ ምን አይነት ስሜት የተሰማሽ እንደሆነ አውቃለሁ እኮ እኔ። ይኸውልሽ ተረጋጊ ሊያ። እንዴ ጀምር፣ በቃ አንተ ጋር ማውራት አልፈልግም። አሁን ቤት ይለቀውጣልኝ። እንዴ ሊያ ተረጋጊ እንጂ። ምንድነው የምረጋጋው? ምን ይዤ ነው የምረጋጋው? አትንካኝ። ምን ይዤ ነው የምረጋጋው? እሺ ሊያ፣ እሺ አንቺ ልክ ነሽ። እሺ እኛ ተሳስተናል። ማስተካከል ያለብን ነገሮች እናስተካክላለን። ምንድነው የሚስተካከለው? ዞር ብሎ አላየኝም ነው እያልኩ ያለሁት እኮ። እሱ ያለበት ሁኔታ ጣርቼ የራሴ ገንዘብ ነው የሚበልጠው አይደለም ባልሽ አባት ነው የሚበልጠው። ዋጋ እኮ ከፍያለሁ እኔ። ስንት ነገር ተብያለሁ በሱ ምክንያት፣ ስንት ነገር ተብዬ ከሌባ ጋር የገዛ ቤተሰቦቼ ሲያገሉኝ እኮ ለሱ ብዬ ነው የቻልኩት። ገባኝ። እዚህ ነገር ውስጥ እኮ የገባሁት በሱ ምክንያት ነው። ገባኝ። እሺ ተረዳሽ። ምንም የገባህ አይደለም። ምንም እየተረዳኸኝ አይደለም። እሺ እርግዝናው እርጉዝ ነሽ፣ እሱን ብቻ አስቢ ቅድሚያ። በቃ ችግር የለም። ይኸውልሽ እኛ ማድረግ ያለብን ነገር እናደርጋለን። በቃ ይሄን ያላሳስብ ችግር ምንም ልታረጉት አትችሉም ነው በቃ። አልፈለገንም። እኔንም አልፈለገም፣ ልጄንም አልፈለገም። አንቺ በምትሄጂው መንገድ እንሄዳለን እኛ። አንቺ በምትሄጂው መንገድ እንሄዳለን፣ ችግር የለም። ይኸውልሽ አንቺ በምትሄጂው መንገድ፣ አንቺ ልክ ነው እንደዚህ አድርጉልኝ በምትይው መንገድ እኛ አንቺን ለምታዘዝ ነው እዚህ መጣ ነው። እንደ ሰራተኞች አስቢ፣ እንዲህ አድርጉልኝ በይ በቃ። እሺ እንደዚህ እርግዝና ላይ ሆነሽ መጨነቅ፣ እንደዚህ መበሳጨት፣ እንደዚህ አይነት ስሜታዊ ነገሮች መምጣት የለባቸው እና አረፍ በይ። ነይ ቁጭ በይ። አሁን እኮ ከአንቺ በላይ እዚህ ጋር ለልጁ ነው ማሰብ ያለብሽ። ልጁ ነው ቅድሚያ መምጣት ያለበት። ስለዚህ ለልጁ ስትይ መኖርም ያለብሽ ለልጅሽ ስትይ ነው። ስንት ሴቶች እኮ ስንት እናቶች ለልጆቻቸው ብለው ብዙ መስዋዕት ከፍለዋል። ያለ አባት አሳደጉ ስንት ሰዎች አሉ። እናትነት ማለት ትልቅ ጸጋ ነው። ህይወቴ ላይ ብዙ መስዋዕትነት ከፍያለሁ። ብዙ ነገር ያጣሁት። ምን አደረኩኝ? ምን አጥፍቼ? ምንም የበደልኩት ነገር የለም። ማንንም አልበደልኩም፣ ማንንም አላስቀየምኩም። ግን ይህ ሁሉ ነገር ለምን ምን አድርጌ ምን በድዬ? ገባኝ እኮ ሊያ። የገዛ እህቴ እኔ ላይ አውሬ እንድትሆንበት የትኛው ጥፋቴ? የትኛው በደሌ? ይኸውልሽ ሊያ አሁን እኮ እነዚህ የነገሩሽ ብዙ ምናልባት እነዚህ ነገሮች መጥቶ የነገረሽ ሰው ነው እውነት ለመናገር ጠላትሽ እዚህ ሰዓት። ምክንያቱም እንዲህ ተቸግረሽ እንዲህ እርግዝና ላይ እንዲህ ችግር ላይ ሆነሽ እንዲህ ሆኗል እንዲህ ህይወትሽ ላይ ተፈጥሯል ብሎ የነገረሽ ሰው ነው ጠላትሽ። እውነቴን ነው የምልሽ እንጂ ይህን መስሚያ ጊዜሽ አልነበረም። ግን ከዚህ ሁሉ በላይ እውነት ነው የምነግርሽ አንቺ እስካሁን የሰማሻቸው ችግሮቹ ነው መጥተው የሚነግሩሽ እንጂ ትልቅ ደስታ የሚፈጥር ነገር ህይወትሽ ላይ አለ። እስካሁን ያልሰማሽው ነገር ኮምን እኔ አሁን ዛሬ አመጣጤ እንደውም የነበረው እሱ ልነግርሽ ነው። ግን ሁኔታሽ ትንሽ ስላስፈራኝ ነው እሱን ላለመንገር እየሞከርኩኝ የነበረው። እኔ ህይወት ላይ በዚህ ሰዓት ምንም ደስታ የሚፈጠር ነገር የለም። ምንም እየተረዳኝ ያለው እሱ ነው። ምንም ደስታዬን፣ ህይወቴን፣ ሁሉ ነገሬን የጨለመው ሁሉ ነገሬ። እንኳን ለልጄ ተስፋ መሆን የምችል ሰው አይደለሁም። የልጄን ነገ ማሳመር የምችል ሰው አይደለሁም። ኮይልሽ ሊያ እንደዚህ አይነት ነገሮች ውስጥሽ ላይ ካሉ መጥፎ ነገር አይምሮሽ ላይ ማሰብ የለብሽም። ጥሩ መልካሙን ነገር እያሰብሽ ልጅሽን እርግዝናሽን ጨርሰሽ በሰላም መገላገል ይሻልሻል። ስለዚህ እባክሽ
እኔ የምልሽን ስሚኝ፣ እንደ ወንድም እንደ ጓደኛ ይህንና እኔ ብቻ አይደለም እዚህ ከጀርባ ያሉትን ካሜራ ሲይዙልኝ አባላቶችን ጭምር እያቸው እንደ ወንድም እንደ ቤተሰብ ይህን ቀኛ ያንቺ ቤተሰብ ነን። እዚህ ጋር ህይወትሽ ውስጥ እስካስገባሽን ደረጃ ድረስ አምነሽብን ነው አይደለ? መጀመሪያ እኮ ስትጠሪኝ አምነሽብን ህይወትሽን ለማስተካከል እነዚህ ሰዎች ይበቁኛል፣ እነዚህ ሰዎች ለእኔ ህይወት ማስተካከል መፍትሄ ይሆናሉ ብለሽ ነው አይደለ የጠራሽን ቤትሽ? ያኔ ስትጠሪ ነው የአንቺ ህይወት ውስጥ የገባ ነው። ስለዚህ እኔ አሁን ዛሬ የመጣሁበትን ትልቁን የደስታ ምንጭሽን ልንገርሽ። ምናልባት ያው ላታምኚኝ ትችያለሽ፣ እውነቱን የምነግርሽ ምክንያቱም ላይታመን የሚችል ጉዳይ ነው ህይወትሽ ላይ የመጣው። ጭራሽ በቃ ማጠብቂው ነገር ተከስቷል ህይወትሽ ላይ። እንግዲህ አላቅም በምን መልኩ ላስረዳሽ እንደምችልም ትንሽ ግራ የሚገባ ነገር ነው ህይወትሽ ላይ የተከሰተው። እና እንግዲህ የምታውቂው እንግዲህ እናትና አባትሽ ሞተዋል አይደለ? በመኪና አደጋው ሞተዋል። እንግዲህ የሞቱበትን ምክንያትም ታውቂያለሽ። አባትሽ እንግዲህ ያሽከረከረ በነበረበት ሰዓት ሲመገብ በነበረው ምግብ ውስጥ በነበረ መርዝ ነው እንግዲህ መኪና አደጋ ደረሰ። ከዛፍ ጋር ተጋጩ። ከዛ በኋላ እናትና አባትሽ ሞቱ። እዚህ ቀብረሻል። በስነ ስርዓት ቀብራችሁ ለቅሶ ተደርጎ ሁሉም ነገር ያለቀው አይደል? እንግዲህ ያ ሁሉ ነገር ሲሆን እንዴት አድርጎ እንደተቀነባበረ እስካሁን ራሱ ግልጽ ያልሆነልን ነገር ነው። እንግዲህ እናትሽ እንዴት ሞተች፣ አባትሽ እንዴት ሞተ፣ እንዴት ተቀነባብሮ ሬሳው ምናምን ሁሉ ነገር በጣም ሚስጥር የሆነ ጉዳይ ነው እስካሁን ድረስ። እንግዲህ ፖሊሶችም እኛም የህግ አካላቶችም ለማጣራት እየሞከርን ነው የምንገኘው ነገር ነው። እህትሽ ሁሉም ነገር ተናዛለች፣ እንዳደረገችው ሁሉም ነገር እንደፈጸመችው። ከዛ በኋላ ግን እንግዲህ ነገሮችን ለማጣራት ብዙ መንገዶችን ሄደናል። በጣም ብዙ የአንቺ ኮማ ውስጥ በነበርሽበት ሰዓት እንግዲህ የአንቺን ህይወት ለማስተካከል በጣም ብዙ የተጋን ነበርና በሰዓቱ እንግዲህ የመኪናው አደጋ በሚደርስበት ሰዓት አባትሽ ብቻ ነው የሞተው። አልገባኝም። እኛም የመጀመሪያ ሰዓት አልገባንም ነበር ይህ ጉዳይ። ነገር ግን ነገሮቹን በምናጠራበት ሰዓት ወላጅ እናትሽ እንዳልሞቱ ደረስንበት። አንድ ሰውዬ በእኔ ህይወት ነው እንደ እየቀለድክ ያለኸው? ኖ ቀልድ አይደለም። ያማል እንዴ? ሊያ ተረጋጊ። ምንድን ነው የምረጋጋው? እና የቀበርኳትን እናቴን በህይወት አለች እኮ ነው እያልከኝ ያለኸው? በህይወት አለች። ምን ማለት ነው? እናትሽ በህይወት አለች ማለት? በህይወት አለች፣ አልሞተችም እናትሽ። ትቀልዳለህ እንዴ? ወላት እናትሽ አደጋው ደርሶባታል። እውነት ለመናገር በሰዓቱ ነበረች፣ ነገር ግን ህይወቷ አላለፈም ነበር። ምን ማለት ነው? አለች ማለት ቀብሬያታለሁ እያልኩ እኮ ነው እኮ። ገባኝ እኮ አውቃለሁ። እሱን ነገር ታውቀው እንዴት እንደሆነ እኛም አሁን ሚስጥር የሆነብን ጉዳይ ነው። እንዴት እነዛ ነገሮች ተቀነባብረው እናትሽን እንደሞተች ተቀብራ አልገባኝ። ነገሮች እንዴት በእኔ ህይወት እንደተስተካከሉ ድራማ እየሰራችሁ ነው። በእኔ ህይወት ድራማ እየሰራችሁ ነው ወይ? አይደለም። ምንድን ነው አይደለም ማለት? አይደለም ማለት በእኔ ህይወት ነው ድራማ የምትሰሩ? ካሜራውን አጥፋልኝ፣ እንደውም አልፈልግም። ውጡልኝ። በእኔ ህይወት ድራማ ትሰራላችሁ? አትንካኝ። በቃ እሺ ሊያ አይውልሽ አትጥራኝ። ምን ማለት ነው? አልቅሼ የቀበርኳትን አብሬ ያለበስኳትን እናትሽ በህይወት አለች ማለት? አዎ እኛም አይውልሽ አላመንም ነበር። መጀመሪያ ሰዓት አላመንም፣ ሁሉም ነገር አላመንም ነበር። ምንድነው ማታምነው? ንገረኝ። ምንድነው ማታምነው? የእናትሽን በህይወት መኖር አላመንም ነበረ። ከዛ በኋላ ማጣራት አድርገን ነው ብዙ ነገር። አይውልሽ ያምሻል። አትንካኝ። ያምሻል። እሺ ነገር ግን እናትሽ በህይወት አለች። አልገባኝም ማለት ደስታ ይፈጥርልሻል ብዬ ነበር እኮ ይሄን ነገር። ምንድነው ደስታ የሚፈጥርልኝ ነገር? የቀበርኳት እናትሽ በህይወት አለች እኮ ነው እያልከኝ ያለኸው? አዎ በህይወት አለች እኮ። እንዴት ነው የሚሆነው? እሱ ማለት እንዴት እንደተቀነባበረ ምንነት ነፍስ 3-4 አላት ምናምን ልትለኝ ነው? አይደለም እናትሽ እንደዛ ሳይሆን በህይወት አለች። በሰዓቱ አደጋው በደረሰበት ሰዓት ላይ የእሷ ነፍስ አልወጣም። አደጋው ደረሰባት። ከዛ በኋላ ግን ቀብሬያታለሁ ነው እያልኩ ያለሁት። ቀብሬያታለሁ እናቴ፣ ቀብሬያታለሁ። ይወጣልኝ በቃ። አልፈልግም፣ ምንም መስማት አልፈልግም። ምንም መስማት ውጣልኝ። እሺ እኔ እወጣለሁ። እሺ ተረጋጊ። እሺ እባክሽ ሰዎችን ሰብስበው ውጣልኝ። እሺ እወጣለሁ። እሺ እወጣለሁ። ምንም የምረጋጋው ነገር የለም። ውጣልኝ። እሺ እወጣለሁ። እሺ ድራማ ትሰራላችሁ? እወጣለሁ። እሺ እንዴት አንተ እንኳን አታዝንልኝም? ይሄ ሁሉ ነገር እያየህ አዝንልሻለሁ። እኔ እኮ ለአንቺ ደስታ ይፈጥራል ብዬ ነው ነገር እያየህ ለምን አታዝንልኝም? ምንድነው የበደልኳችሁ? ብቻሽን አይደለሽም። ይኸውልሽ ያኛ አለንልሽ እኮ አይደል እንዴ? እንደ ወንድሞችሽ ነን፣ እንደ ጓደኞችሽ ነን። አለን እኮ። ምንድነው የምትኖሩልኝ? አለን እኮ። ይሄው ያለሽበትን ደረጃ እኮ ለማድረስ እኛ
ብዙ ነገሮች እየለፋን ነው የምንገኘው አይደል? ህይወቴ ድራማ እየሰራችሁ ነው አለንልሽ ምትረኝ ህይወታችንን ትተን እኮ አንቺ ወጣችሁ ነው አይደል? የምትጫወቱብኝ ማንም የላትም ብላችሁ ነው አይደል? አይደለም እባክሽ ሊያ ይሄ እኔ ጥሩ ዜና ይሆናል ብዬ ነበር ላንቺ እኔን ነገር የነገርኩት ካለሽበት ነገር ያስወጣሻል ብዬ እንዴት ነው የሚያስወጣኝ? እንዴት ነው መውጣው? የእናትሽ መኖር አያስደስትሽም? ኧረ በጣም ያስደስተኛል። ላንቺ ደስታ አይፈጥርም? ነው የምደሰተው። ቀበርኳት እናቴ ከመሬት ተነስታ እየወጣች በጣም ነው የምደሰተው። አልተቀበረችም ነው እኮ የምልሽ። እኔ እሱን ነገር አረጋግጥልሻለሁ። አሁንም እንዴት እንደተቀነባበረ ሚስጥር ስለሆነብን ነው አልኩሽ እኮ። እባክሽ ተረጋጊ። እሺ እኔ እወጣለሁ። ተረጋጊና አንቺ እረፍት አድርጊ። አትንካኝ። እሺ እረፍት አድርጊ። እኔ መውጣት ካለብኝ እወጣለሁ። ግን በቃ ራስሽን አረጋጊ። ምክንያቱም እዚህ ጋር ልጅ ነው ጽንስ ነው ያዝሽው። እባክሽ እሺ። እኔ በዚህ ሁኔታ ውጥዬሽ መውጣት ስለማልችል ነው አሁንም ያለሁት። እሺ ያረጋጋሻል የኛ መውጣት? በቃ ማንንም ነው የማልፈልገው። ውጡልኝ። እሺ እኛ እንወጣለን። አንቺ ራስሽን አረጋጊ። እሺ አይዞሽ ሊያ። እሺ እንግዲህ ሰራተኛዋ ሁሉን ነገር ታስተካክልልሻለች። እኛ ግን እንመጣለን ተመልሰን። አይዞሽ። አንዳችሁንም ማየት አልፈልግም። እንዳትመጡ፣ ደግማችሁ ህይወቴ ውስጥ እንዳትገቡ ደግማችሁ። ይኸውልሽ እኛ ህይወትሽን ለማስተካከል ነው እየሞከርን ያለ ነው ሊያ። ብታግዥን ደስ ይለን ነበር። ምንድነው የማግዛችሁ? እኛም በመረዳት እኛም ምንሽን ነገሮች በማስተካከል ብታግዥን ለአንቺም ለልጁም ለህይወትሽም መስመር ያስይዛል። ስለዚህ አይዞሽ፣ እኛ ተመልሰን እንመጣለን። አይዞሽ ላይ እንውጣ።